ይመስገን እግዚአብሔር ስለሰጠኝ እድል ጌታን አመሰግናለሁ። ዛሬ ደግሞ እግዚአብሔርን ቃል ከናንተ ጋር እንድካፈል እግዚአብሔርን ሐሳብ እንዳስተላልፍ እግዚአብሔር እድሉን ሰጥቶኛል። እግዚአብሔርን አመሰግናለሁ። ዛሬ የምናየው የመጽሐፍ ቅዱስ ክፍል ሉቃስ 10 ላይ ያለውን ቁጥር 25 ጀምሮ ያለውን ክፍል አነባለሁ። መነሻ እሱን አድርጌ የእግዚአብሔርን ሐሳብ እግዚአብሔር እንደረዳኝ እናገራለሁ። ሉቃስ ምዕራፍ 10 ቁጥር 25 አነባዋለሁኝ። እነሆ አንድ ሕግ አዋቂ ሊፈትነው ተነስቶ መምህር ሆይ የዘላለም ሕይወት እንድወርስ ምን ላድርግ አለው። እርሱም በሕግ የተጻፈው ምንድነው እንዴትስ ታነባለህ አለው። እርሱም መልሶ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ሐሳብህ ውደድ፣ ባልንጀራህንም እንደራስህ ውደድ አለው። ኢየሱስም እውነት መለስህ፣ ይህንንም ማድረግ በሕይወት ትኖራለህ አለው። እርሱም ራሱን ሊያጸድቅ ወዶ ኢየሱስን ባልንጀራዬስ ማን ነው አለው። ኢየሱስም መልሶ እንዲህ አለ፣ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዶችም እጅ ወደቀ። እነርሱም ደግሞ ገፈፉት፣ ደበደቡት፣ በሕይወትና በሞት መካከል ትተውት ሄዱ። ድንገትም አንድ ካህን በዛን መንገድ ወረደ፣ አይቶትም ገለል ብሎ አለፈ። እንዲሁም ደግሞ አንድ ሌዋዊ ወደዛ ስፍራ መጣና አይቶት ገለል ብሎ አለፈ። አንድ ሳምራዊ ግን ሲሄድ ወደ እርሱ መጣ፣ አይቶትም አዘነለት። ቀርቦም ዘይትና የወይን ጠጅ በቁስሎቹ ላይ አፍስሶ አሰራቸው፣ በራሱ አህያ ላይ አስቀምጦት ወደ እንግዶች ማረፊያ ወሰደው፣ ጠበቀውም። በማግስቱም 2 ዲናር አውጥቶ ለባለቤቱ ሰጠና ጠብቀው፣ ከዚህ በላይ የምትከፍለውን ሁሉ እኔ ስመለስ ከፍልሃለሁ አለው። እንግዲህ ከነዚህ ከሶስቱ ወንበዶች እጅ ለወደቀው ባልንጀራ የሆነው ማንኛው ይመስልሃል? እርሱም ምሕረት ያደረገለት አለ። ኢየሱስም ሂድ አንተም እንዲሁ አድርግ አለው ይላል። እንግዲህ ክፍሉ ሲጀምር አንድ ሕግ አዋቂ ኢየሱስን ሊፈትነው ነው የሚለው። የመጣበት ሐሳብ ኢየሱስን ሊፈትነው መጣ ይላል። ምንድነው የጠየቀው ጥያቄ? እግዚአብሔር መንግስት ለመውረስ ምን ላድርግ የሚል ጥያቄ ጠየቀው ይላል። እና ጌታ ኢየሱስ ክርስቶስ ጥያቄውን በጥያቄ ነው የመለሰውና ሕግ አዋቂ ስለሆነ ያውቃል ምን ማድረግ እንዳለበትና በሕግ ምንድነው የተጻፈው ብሎ ጠየቀው ይላል። ሕግ አዋቂውም የተጻፈውን ነገረው። የመጀመሪያው እግዚአብሔርን ውደድ ነው፣ በፍጹም ማንነትህ እግዚአብሔርን ውደድ የሚል ነው። ሁለተኛው ደግሞ ባልንጀራህን እንደራስህ ውደድ የሚል ነው አለው። ከዛ በቃ ይሄንን አድርግ አለው። ከዛ ይሄ ሰው ራሱን ጻድቅ ሊያደርግ ፈልጎ ማን ነው ባልንጀራዬ ብሎ ሲመልስ ነው ጌታ ኢየሱስ ክርስቶስ ይህንን ምሳሌ የነገረው ማለት ነው። ይሄ ምሳሌ ጌታ ኢየሱስ ክርስቶስ ይሄ ምሳሌ አንድ ከኢየሩሳሌም ወደ ኢያሪኮ ሲሄድ አንድ ሰው በወንበዶች እጅ ወደቀ፣ ተደበደበ፣ ገፈፉት፣ ጥለውት ሄዱ በሞትና በሕይወት መካከል እያለ። ከዛ ካህን አየው፣ አልፎት ሄደ። ሌዋዊ አየው፣ አልፎት ሄደ። ገለል ብለው አልፈውት ሄዱ። አንድ ሳምራዊ አየውና አዘነለት፣ ራራለት እና አከመው። የመጀመሪያ እርዳታ አደረገለት። ከዛ ቀጣይ ደግሞ በአህያው ጫነው። ከዛ ወደ እንግዳ ማረፊያ አስቀመጠው። ከዛ ከፈለለት። ከፍሎ ለእንግዳ ማረፊያው ባለቤት ተንከባከበው ብሎ አደራ ብሎ ሄደ። አደራ ብሎ ሲሄድ እንደውም ተጨማሪ ወጪ አውጥተ ከሆነ ስመለስ ከፍልሃለሁ ብሎ ሄደ። ከነዚህ ከሶስቱ የትኛው ነው ባልንጀራ ሲለው መልካም ያደረገለት፣ የራራለት፣ ያዘነለት፣ በቃ አንተኑ ይሄንኑ አድርግ አለው ይላል። እንግዲህ ያው የእግዚአብሔር ቃል ለትምህርታችንም አይደል የተጻፈው። እኛ በዚህ ዘመን ያለን ይሄ ቃል ምን ያስተምረናል? በዚህ ዘመን ላለን ክርስቲያን ወይንም በዚህ ዘመን ላለች ቤተክርስቲያን ይሄ ክፍል ምን ያስተምራታል የሚለውን ነገር እናያለን። የመጀመሪያው ከዚህ ታሪክ የምንማረው አንደኛ ባልንጀራ የሚለው፣ ባልንጀራ ማለት ባጠገባችን ያለ የኛ እርዳታ የኛ እገዛ የሚያስፈልገው ሰው
እንደሆነ እናያለን ከዚህ ክፍል። ባልንጀራም ምንለው አሁን እኛ አብሮን ያደገ አብሮን የሚሆን አብሮን የሚያሳልፍ አብሮን የሚወጣ አብሮን የሚገባ በተለያየ መንገድ ለኛ ቅርብ የሆነ ነው ባልንጀራ የምናቀው። ነገር ግን ባልንጀራ የሚለው የዚህ ክፍል ትርጉም ባጠገባችን ያለው በየትኛው ሁኔታ ውስጥ አቅም ያጣ የኛን እርዳታ የኛን እገዛ የሚያስፈልግ እንደሆነ ባልንጀራ የሚለው። ሁለተኛ ደግሞ ይሄ መውደድ የሚለው ደግሞ ባልንጀራህን እንደራስ መውደድ የሚለው ማለት ደግሞ ፍቅር የሚለው ነገር ደግሞ ርህራሄ ማድረግ ነው። ፍቅር እግዚአብሔር ቃል አዲስ ኪዳንም የዮሐንስ መልእክት ሲናገር አንደኛ ዮሐንስ ምዕራፍ 3 ላይ ፍቅራችሁ በስራና በተግባርም እንጂ በቃልና በንግግር ብቻ አይሁን ይላልና ፍቅር ስራ ያለው ተግባር ያለው እንደሆነ ያሳየናል ማለት ነው። መውደድ የሚለው መቆረስ መራራት ነው። ፍቅር የሚለው ነገር የሚለውን ሐሳብ ያሳየናል ማለት ነው። ሌላው ደግሞ ከዚህ ታሪክ የምንማረው ማለት ራራለት አይደለ? ራርቶ አንዳንድ ጊዜ እንራራለን። ከንፈር መጠን ማለፍ አዝነን ማለፍ ነው አብዛኛዎቻችንና እኛ የምናቀው። ወይንም ደግሞ የሆነ ነገር እንዲህ ጠባ አድርገን ጣላ አድርገን እንሄዳለን። ሰውየውን ይጥቀመው አይጥቀመው ያውጣው አያውጣው ብዙም ትኩረት አንሰጥም። ይሄ ሰውዬ ምንድነው ያደረገው? የሳምራዊ የተጎዳውን ሰው የመጀመሪያ እርዳታ አደረገለት፣ ራራለትና በርህራሄው ወደ ተግባር ተለወጠ። የመጀመሪያ ገዛ አደረገለት ባለው ነገር ማለት ነው። እንግዲህ አለው ማለት ነውና ባለው ነገር በቁስሉ ላይ ዘይት አፈሰሰ፣ ከዛ አከመው። ከዛ አሁንም የመጀመሪያ ባደረገለት እርዳታ ሰውየው የሚነሳ አይደለም፣ ሰውየው ላይ ለውጥ የሚያመጣ አይደለም ማለት ነው። በጣም የሚገርም ነው። ትቶት አልሄደም። በቃ እኔ ድርሻዬን አድርጌያለሁ ደግሞ ሌላው ይቀጥል ብሎ ጥሎት አልሄደም። እኛ እንደምናደርገው ማለት ነው። የሆነ ነገር ጠብ አድርገን እንደምንሄደው አላደረገም። ሲያየው እንደገና በአህያው ላይ ጫነው ማለት ነው። ይሄ አህያው የመጓጓዣው ሊሆን ይችላል፣ የራሱ ነገር ይሆናል እና ወደ እንግዳ ማረፊያ ወሰደው ይላል። እርምጃ እና ይሄንን የምንረዳውን ሰው የት ድረስ ነው የምንረዳው? የት ድረስ ነው ሰዎችን የምናግዛቸው? ሰዎችን ስንረዳ የት ድረስ ነው ርህራሄያችን የት ድረስ ነው የሚለው ነገር እናያለን። እና የመጀመሪያ እርዳታ አደረገለት፣ ከዛ በአህያው ላይ ጫነው፣ ወደ እንግዳ ማረፊያ አስገብቶ ለእንግዳ ማረፊያው ባለቤት 2 ዲናር ከፈለ ይላል። ከዛ ከፍሎ ምንድነው ያደረገው? ተንከባከበው ጠብቀው ብሎ አደራ አለው። ይሄ 2 ዲናር ለአንድ ሰው በመለስተኛ ሆቴል ለ2 ወር ሊጠቅመው ይችላል፣ ሊያገለግለው ይችላል። ምናልባት በ2 ወር ውስጥ ሰውየው ድኖ ሊወጣ ይችላል የሚል ሐሳብ ይኖራል ይሄ ሰው ማለት ነው። በ2 ወር ውስጥ ሰውየው ድኖ ሊወጣ ይችላል ብሎ በዚህ ብቻ አላበቃም። አይገርማችሁም? አደራ ብሎት ምናልባት ተጨማሪ በዚህ 2 ወር ውስጥ ካልተሻለው በዚህ በከፈልኩት ዋጋ ሰውየው ካልዳነ ተጨማሪ ከስረም ከሆነ ስመለስ እከፍልሃለሁና አደራ ብሎ አደራ ሰጥቶት፣ አይገርማችሁም? ተመልሶ የመጠየቅ የመጎብኘት ፕሮግራም ይዞ ነው ሄደው። ያ የረዳው ሰውዬ የት ደረሰ? ድኗል? ተሽሎታል? ወጥቷል? ምን ሆኗል? ፕሮግራም ይዞ ሄደ ይላል። እንግዲህ ከዚህ ክፍል ምን ያህል ረጅም መንገድ አንዳንድ ጊዜ አንዳንድ ሰዎችን የምንረዳቸው አጭር ሊሆን ይችላል። በአንድ ቀን ገዛ ሰዎች ሊወጡ ይችላሉ። ይሄን በዚህ አገልግሎት በእኛ አገልግሎት ይሄ ድንገተኛ የምንለው ምናምን ቅድም የተዘረዘረው ነገር ልክ እንደዚህ ነው። አንዳንድ ሰዎች የዕለት ነገር ነው የሚፈልጉት። የዕለት ብታበሏቸው ነገር ራሳቸው ሰርተው ሊበሉ ይችላሉ። ዛሬ የሆነ ነገር ብትሰጧቸው ተሻግረው ራሳቸው ነገር ውስጥ ሊገቡ ይችላሉ። ያንን ቀን ደግሞ አልፈናቸው ብንሄድ ነገ ሊወጡ የማይችሉበት ችግር ውስጥ ሁሉ ሊገቡ ይችላሉ። አልፈናቸው የምንሄደው ሰዎች ነገ ሊወጡ የማይችሉበት ችግር ውስጥ ሊገቡ ይችላሉ። በጣም ቀላል የምናደርገው እኛንም የማይጎዳ እነሱ ግን ሊጠቅም ሊረዳ የሚችል ነገር ጥቂት ነገር ብናደርግ ሰዎቹ ይወጣሉ። አንዳንዶቹ እንደዛ ናቸው። እኛ ብዙ ነገር ገጥሞናል። እኔ ተናግሬው አውቃለሁ። አንድ ጊዜ
እዚህ ቆይቼ ማታ ስወጣ በር ላይ ያገኘኋት ትንሽ 15 16 ዓመት ልጅ በር ላይ ቁጭ ብላ አንድ ሰዓት አካባቢ ነው ከውጭ ቁጭ ብላለችና ለምንድን ነው የተቀመሽው ስላት አይ እንደዚህ ተባረሬ ቸርች ለማደር ነበር የመጣው ጥበቃዎች ማደር አይቻልም ብለው አባረሩኝ አለችኝና እና ታዲያ ቸርች እኛ የምናመልክበት እንጂ የምናድርበት እኮ አይደለም እንዴት ይሄን አስበሽ ትመጫለሽ ብዬ በቃ ትቻት ሄድኩ። የሚገርማችሁ አለፍ ብዬ አንድ ትንሽ ቤት ነበረች በወቅቱ አንድ እህታችን ትንሽ ሱቅ ነገር ከፍታ እሷን ሰላም ብዬ ነው የሚሄደውና እሷ ጋር ቆይቼ 2 ሰዓት ስመለስ ልጅቷ ቁጭ ብላለች። ከዛ ከሷ ጋር ምንድነው ወተን ከሱቅ ደግሞ ፊት ለፊት የሆነ ቤት ገብታ ተወጣ ስለነበረ መኪና አላት በመኪና አሁንም ስንመጣ እዚሁ ልጅቷ ቁጭ ብላለች። እዛ ቆይተን እንደገና 1 ሰዓት ቆይተን 3 ሰዓት ስወጣ አሁንም ቁጭ ብላለች። አሁን ማለፍ አልቻልኩም ማለት ሁላችንም ይሄን እናድርግ ማለት አይደለም። ወደ ቤት ወደ የተለያየ በህይወታችንም ችግርም ሊፈጠር ይችላል። ግን የምናደርጋቸው ብዙ ነገሮች አሉ። ብቻ ኃላፊነት እንውሰድ የሚለው ሐሳብ እንጂ ገንዘብ ከፍለን የሆነ ቦታ እንድታድር ማድረግ እንችላለን። ሌሎች ብዙ አማራጮች አሉ። ግን ለሰዎች ትኩረት መስጠት የሚለው ነው። እኔ እንደ አይነት ልማዱ ስለነበረ በወቅቱ ይዣት ሄድኩ። ሰውስዳት ግን ያ ወቅት ደግሞ ራሴን የምጠብቅበት ጊዜ አስቸጋሪም ጊዜም ስለነበረ ምናልባት ስጠብቃት ራሴን ስጠብቅ ላድር እችላለሁ ብዬ ምንም ማለፍ አልቻልኩም ማለት ነው። የሚገርማችሁ አደረች በህልሜ ያየሁት ነገር ነው። እንግዲህ በአንድ ቀን ሰዎች ጥለናቸው አልፈናቸው ስንሄድ ምን ያህል ችግር ሊገጥማቸው እንደሚችል ማሰብ አለብን። እና ምንድነው ሌሊት ያየሁት የሆነች ልጅ እንደዚህ ልክ በሷ እድሜ ያለች ቁጭ ብላ ደራሽ ውሃ ከላይ መጥቶ ጠርጎ ሊወስዳት አታየውም ውሃውን እጮሃለሁ ከዛ እንደምንም ሂጄ ልክ እንዳነሳዋት ደራሽ ውሃ እንዲያልፋየው እንደዚህ እንዳቀፍኳት እናቷ መጣ ስትረከበኝ ነው ያየሁት በህልሜ። እና ምንም አልመሰለኝ ህልሙ። ጧት ልጅቷን ቀጣይ ምንድነው ማድረግ ያለብን ስላት አይ በቃ ሊያሳድጓት ያመጡት ወገኖች ናቸው ይመልሱኛል ስልክ ይዣለው እንደውላለችኝ። ደወልን። ለካ ልጅቷ ከልጆች ጋር ተጣልታ ቤተሰብ ሳያውቅ ጠፍታ የወጣች ልጅ ናት። እንደውም አባረሩኝ ነው ያለችኝና ደወልኩ። በጣም ተጨንቋል። ቤተሰብ ጋር እየተደወለ ነው እየተፈለገች ነው ልጅቷ። በሩጫ ነው የመጡት እዚህ ቸርች እና ልክ ሳያቸው ድንገት እንደተጠፋፋ ሰው እንዲተቃቅፈው ሲላቀሱ ምን ማለት ነው ተባረርኩ ያለች ልጅ ምን ማለት ነው ብዬ ልክ ህልሙ ትዝ አለኝ። ታውቃላችሁ ልክ እንደዚህ ሲላቀሱ ተቃቅፈው ለእናቷ ነው እንደዚህ የሰጠኋት ህልሙ ትዝ አለኝ። እና እኔ ገብቻ አለቀስኩ ማለት አልፊያት ብሄድ ኖሮ ይችልሽ ልትሆን የምችለው ነገር በህይወታችን ልክ እንደዚህ ነው። ምናልፋቸው ሰዎች ከባድ ችግር ውስጥ ነው የሚገቡት እና አንዳንድ ችግሮች ቀላል ናቸው። ምንም ያደረኩት ነገር የለም። ግን ለሰዎች ትኩረትን ኃላፊነትን መውሰድ አለብን። አልፈናቸው የምንሄዳቸው ሰዎች ብዙ ጉዳት ነው የሚደርስባቸው። አንዳንድ ችግሮች እንደዚህ ናቸው፣ ቀላል ናቸው፣ የዕለት ነገር ነው የሚፈልጉት። አንዳንዱ ደግሞ ልክ እንደዚህ ሳምራዊ ሰውየው እስኪወጣ ድረስ የምንደግፈው ይኖራል። ያንን ሁሉ ነገር እኛ እናደርግም። ልቡን ነው እግዚአብሔር የሚፈልገው። እኔ በዚህ አገልግሎት የተረዳሁት ያየሁት ነገር የእግዚአብሔርን ታማኝነት ነው። እኔ አንዳንድ ጊዜ ከባድ ነገር ገጥሞኝ ሰዎች ነገሮች እንዲስጨነቅ ያን ችግር ሊፈቱ የሚችሉ ሰዎችን እግዚአብሔር ይልካል። ምንም አትጨነቁም። አንድ ጊዜ ጋሽ ፈራው እዚህ ያለው እሳቸው ረስተውት ሊሆን በጣም ረጅም ጊዜ ነው ክርስትና አቋም እንጂ አቅም አይደለም ብለው አንድ ጊዜ ስልጠና ላይ ሲናገሩ ሁሉ ጊዜ የህይወቴ መርህ ነው። የሚገርማችሁ ነገር አቋም ማለት ውሳኔ ነው፣ ጭካኔ ነው፣ ራስን ለእግዚአብሔር መስጠት ነው። አቅሙ የማን ነው? የጌታ ነው። ብዙ አቅም አለው ጌታ። እኛ አቅም ሲያጥረን ሌላ አቅም ያለው ሰው እግዚአብሔር ይልካል። ለሰዎች ግን ግድ ሊለን ይገባል። የዚህ ሳምራዊ ታሪክ በጣም ይገርም ነው። አይገርማችሁ? እንዴት አይነት ልብ ነው! ወስዶ ከፍሎ ድንገት ደግሞ እንደገና ባይድንስ ባይወጣስ ብሎ ተጨማሪ ወጪ እከፍላለሁ አደራ ብሎ የሚሄድ ተመልሶ የመጠየቅ ፕሮግራም ይዞ የሚሄድ አይነት ነገር ያስፈልጋል ማለት ነው ለቤተ ክርስቲያን ለእያንዳንዳችን። ክብር ለእግዚአብሔር ይሁን። ሃሌሉያ! ጌታ ይባረክ። ወገኖች በእያንዳንዳችን ህይወት ብዙ ነገር ይገጥመናል። ምን እንደሚገጥመን ነገር አናውቅ። እኔ በዚህ አገልግሎት ውስጥ አልፍ ያለው ሰዎች አያውቁም። አንድ ጊዜ ጨንቆኝ መታከም ያጥቼ ታክም ያውቃለሁ በዚህ በህያውነት አገልግሎት። ያን ጊዜ እንደዚህ ተደራጅቶ
በቸርች ውስጥ አልነበረም። ጥቂት ሰዎች ሲጀመርም እንደዛ ስለነበር ጥቂት ሰዎች እጅ ሆኖ ብዙ እንደዚህ የተቸገሩ ድንገተኛ ችግር ብቻ የሚረዳበት አምሳል አለች እዚህ በወቅቱና አምሳል ቤት ሂጄ መታከሚያ ማለት መታከሚያ 700 ብር ያን ጊዜ ማለት ነው። በጣም ትልቅ ነው አረሳው። 700 ብር ጋሽ ሄርጳ ናቸው ቆጥረው የሰጡ። ገንዘብ ያዥ ነበረች አምሳል። እንደዚህ ነበር በኮሚቴ ነበር የሚተዳደረው ያ አገልግሎት። ታክሜ ከዛ በኋላ እግዚአብሔር ረዳኝ። በህይወታችን ምን እንደሚገጥመን አናውቅም። እንደዚህ ምን ሰራውን ስራ እግዚአብሔር አንድ ቀን እኛን ይጠቅማልና እግዚአብሔር ነው ደግሞ ይሄን እድል እንደ አይነት እድልን የሚሰጥ ማለት ነው። እንደ አይነት በርን የከፈተ ጌታ ነውና እዚህ በተከፈተልን በር ልባችንን ማዘጋጀት አለብን። እንግዲህ ለዚህ አገልግሎት ይሄንን አገልግሎት ስናስብ የድሆችን አገልግሎት ቸል ማለት የሌለብን ትኩረት መስጠት ያለባት ቤተክርስቲያን ለምንድን ነው? ወደ ዋናው ሐሳብ ስንመጣ ለምንድን ነው ይሄን ያክል ለድሆች መጨነቅ መቸገር ትኩረት ማድረግ ያለብን ቸል ማለት የሌለብን ለምንድን ነው ስንል ትእዛዝ ነው። ይሄን ክፍሉንም ስናነብ ከታላቁ ትእዛዝ ማለት ለቤተክርስቲያን ትልቅ ታላቁ ተልእኮ ተሰጥቷታል። የወንጌል አገልግሎት ሂዱ የሚል ማቴዎስ 28 ሂዱ ለፍጥረት ወንጌልን ስበኩ አስተምሩ አጥምቁ ደቀ መዛሙርት ያድርጉ። ቤተክርስቲያን በምድር ላይ ስትኖር የተሰጣት ትልቅ ኃላፊነት ነው። ደግሞም አብሮም የተሰጣት ሌላ ኃላፊነት ታላቁ ትእዛዝ የሚባል ባልንጀራን መውደድ ትእዛዝ ነው። ኃላፊነታችን ነው። ቤተክርስቲያን ኃላፊነቷ ነው። አንድ ጊዜ ጌታ ኢየሱስ ክርስቶስ ቀኑ ሙሉ ሲያስተምር ውሎ ማቴዎስ 22 ላይ እናገኘዋለን። ይህን ክፍል ቀኑ ሙሉ ሲያስተምር ውሎ ጊዜው መሸ እና ሐዋርያት ምናልባት ይህን ኃላፊነት ፈርተውም ነው ብዬ አስቤያለሁና ምን አሉት ጌታን? ቀኑ እየመሸ ነው፣ ቦታው ምድረ በዳ ነው። ስለዚህ ማደሪያ እንዲፈልጉ ምግባቸውን እንዲፈልጉ ሲማሩ ውለዋል። መንፈሳዊ ምግብ አግኝተዋል። እየተፈወሱም ነበረ። ጌታ ኢየሱስ ሲያስተምር ሲፈውስ ነው ያለው። ፈውስ አለ። ሲፈወሱ ነበር። ጥያቄያቸው ሲመለስ ነበር። ሲማሩ ነበር ስለ እግዚአብሔር መንግስት። ጌታ ኢየሱስ ሲያስተምር ቀኑ እየመሸ መጣ። በጊዜ አሰናብታቸውና የሚበሉትን ይፈልጉ ማደሪያ ይፈልጉ አሉት። ጌታ ኢየሱስ ምን ብሎ ነው የመለሰላቸው? ጌታ ኢየሱስ የሚበሉትን እናንተ ስጧቸው። በሌላ ክፍል እንደውም ዝለው እንዳይወድቁ ራራላቸዋለሁ ይላል፣ አዝንላቸዋለሁ ይላል። ኃላፊነታችን ነው። ቸል ልንለው አንችልም፣ ልንገፋው አንችልም። ሲማሩ ቆይተው አምልከው ሲወጡ ምን ይበላሉ ብለን አስበን እናውቃለን? ብዙ ሰዎች እኮ ደስ ብሏቸው ዘምረው ዘለው ቤታቸውን ሲያስቡ የሚጨነቁ ይኖራሉ። አንዳንድ ሰው እስኪ ነው ዛሬ የተጨነቀ ሰው አንድ ቀን እስኪ ከኔ ጋር እስኪ ብላ ብለን አስበን እናውቃለን? መጽሐፍ ቅዱስ ድሆች ሁሉ ጊዜ ያሉ ከእናንተ ጋር ናቸው ነው የሚለው። በሐዋርያት ዘመን ድሆች በመካከላቸው አልነበረም። ድሃ ስላልነበረ አይደለም፣ ስለሚያካፍሉ ነው። ድሃ ምን ጊዜ ማለት ከኛ ጋር ያካፍሉ ነበር። ስለዚህ ኃላፊነታችን ነው፣ ትእዛዝ ነው። ለድሆች ቤተክርስቲያን የምትሰራው ግድ የሚላት ጌታ ኢየሱስ ክርስቶስ የሰጠን ትእዛዝ ስለሆነው ክቡር ሕግ ያዕቆብ ባልንጀራህን እንደራስህ ውደድ የሚለውን ክቡር ሕግ ብትፈጽሙ መልካም እያደረጋችሁ ነው ይላል። ክቡር ሕግ ነው። ታላቅ ወርቃማ ትእዛዝ ነው። ለታላቁ ተልእኮ ምን ያህል ዋጋ እንከፍላለን? ታላቁ ትእዛዝ አንዳንድ ጊዜ ቸል የተባለ ነው። ሁሉ ጊዜ የምናስበው ተልእኮ ነው፣ ልክ ነው። ግን ደግሞ ትእዛዝም ተሰጥቶናል። ቤተክርስቲያን ይሄንን ቸል ማለት አትችልም። ሌላው አምልኮ ነው። ያዕቆብ 1:27 ላይ ልጆችን ወላጅ የሌላቸውን ልጆች መርዳት፣ ባልቴቶችን መርዳት ንጹህ ነውር የሌለው አምልኮ ነው ይላል። እያመለክን ነው። ኢሳይያስ 58 ላይ ስለ ጾም ሲናገር ስለ ጸሎት ሲናገር ምን ይላል? እኔ የምፈልገው ጾም ይሄ ነው፣ እኔ የምፈልገው ጸሎት ይሄ ነው። ምንድነው የምትፈልገው? እንጀራህን ለተራበ እንድታበላ ነው የምፈልገው።
የባዘነውን ወደ ቤት እንድትሰበስብ ነው የምፈልገው። ያን ጊዜ ነው ጸሎትህን ልሰማህ የምችለው። ያን ጊዜ ነው ፊትህን ልቀበለው የምችለው። የተራበውን ስታበላልኝ፣ የተገፋውን የባዘነውን ስትሰበስብልኝ መስዋዕትን እቀበላለሁ፣ ጸሎትን እሰማለሁ። እኔ የመረጥኩት ጾም ይህ አይደለም ይላል። ይሞግታል እግዚአብሔር ብዙ ነገር። አሁን እነዚህ አልፈው የሄዱት ካህናት ሌዋዊ ምናልባት የመቅደስ አገልግሎት ሊኖርባቸው ይችላል አይደል? የወደቀውን ጥለው የተደበደበውን ሰው ጥለው ሊያገለግሉ ነው። ትልቅ የፈውስ አገልግሎት፣ ትልቅ የጸሎት አገልግሎት፣ ትልቅ የመድረክ አገልግሎት። ይሄ ነው እኔ የምፈልገው አምልኮ፣ እኔ የምፈልገው ጸሎት። የተራበን እንድታበላልኝ ነው፣ የባዘነውን ወደ ቤት እንድታስገባልኝ ነው ይላል። ለዚህ ነው ትኩረት የምሰጠው። ቤተክርስቲያን ግድ የሚለን አምልኮ ነው እግዚአብሔርን። ሌላው የእምነታችን መገለጫ ነው ወገኖቼ። እምነት ያለ ስራ የሞተ ነው ይላል። እምነታችን በነገራችን ላይ ስራ የተሰራበት ነው። ስራ አለው። እኛ ሰርተን አልዳንም እንጂ ስራ የተሰራበት እምነት ነው የዳነው። ተሰርቶልን ነው። ኢየሱስ ተጨንቆልን ነው። ስራ የተሰራበት እምነት ነው። ዝም ብሎ የተገኘ እምነት የለንም። ኢየሱስ ተሰቃይቶ በሞት ነው ሕይወት ያገኘ ነው። ባለጸጋ ሆኖ ስለኛ ድሃ ሆነ ይላል። በሱ ቁስል ነው የተፈወስ ነው። በሱ መከራ ነው የዳን ነው። አበሳችንን ወስዶልን ስራ የተሰራበት ነው። ያዕቆብ ለዚህ ነው የራበውን ዝም ብለህ ጥገብ እንዴት ትለዋለህ ማብላት ስትችል? የታረዘውን እንዴት ራቁትን ሂድና ልበስ እንዴት ይሙቅ ትለዋለህ ማልበስ ስትችል? እምነት ያለ ስራ በራሱ የሞተ ነው። ስለዚህ እምነታችንን በስራ የምንገልጥበት ነው። ለእግዚአብሔር ፍቅር ምላሽ የምንሰጥበት ነው። ተግባር። ሌላው እግዚአብሔር ለድሆች ግድ የሚለው አምላክ ነው ወገኖቼ። እግዚአብሔር ግድ፣ ቤተክርስቲያን እግዚአብሔር ግድ የሚለው ነገር ነው ዓላማዋ። ግድ የሚለው ነገር ግድ ሊላት ይገባል። እግዚአብሔር ግድ የሚለው ስለ ሰዎች መዳን ነው። ስለ ሰዎች ነው የእግዚአብሔር ትኩረት። ግድ ይለዋል የእግዚአብሔር ቃል። ስለ ድሆች መከራ፣ ስለ ችግረኞች ጩኸት አሁን እነሳለሁ ይላል። በላዩ እገለጣለሁ። መዝሙር 12 ላይ እናገኘዋለን ይህን ክፍል። ስለ ድሆች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ፣ በላዩ እገለጣለሁ፣ መድኃኒትን አደርጋለሁ፣ በናፈቁትም ሰላም አኖራቸዋለሁ ይላል። እግዚአብሔር ግድ የሚለው አምላክ ነው። ይሄ ችግረኛ ጮህ፣ እግዚአብሔርም ሰማው፣ ከመከራ ሁሉ አዳነው። እግዚአብሔር ስለ ድሆች ግድ የሚለው አምላክ ነው። የአዲስ ኪዳን ቤተክርስቲያንም ግድ የሚላት የድሆች ጉዳይ። ለዚህ ነው ድሆች በመካከላቸው አልነበረም የሚለው። ለዚህ ነው ትኩረቷ ነበረ። ሐዋርያቶች ጳውሎስን ወደ ገላትያ መጽሐፍ ላይ ስናነብ ለወንጌል አገልግሎት ከበርናባስ ጋር ሲልኩት፣ ቀኝ እጃቸውን ሲሰጡት፣ ወደ አሕዛብ ሲልኩት ድሆችን ማሰባችንን እንዳናቋርጥ አደራ አሉን ይላል። እኔም ይህንን ለማድረግ ተጋው ይላል። የአዲስ ኪዳን ቤተክርስቲያን ትኩረት ነበር ድሆችን መርዳታችንን ማሰባችንን እንዳናቋርጥ አደራ አሉን። ስለዚህ እግዚአብሔር ለድሆች ግድ የሚለው፣ ለወደቀው ሰው ግድ የሚለው አምላክ ነው። ለዚህ ነው ትኩረታችንን ድሆች ላይ ማድረግ ያለብን። ትእዛዝ ነው፣ አምልኮ ነው፣ የእምነታችንን መገለጫ ነው፣ የእግዚአብሔርም ትኩረት ነው። ማለት ድሆች ለድሆች እግዚአብሔር ግድ የሚለው አምላክ ነው። እግዚአብሔር ግድ የሚለው ነገር ግድ ሊለን ይገባል። ጌታ ይባረክ። በዚህ መታዘዝ ውስጥ የምናተርፈው ነገር አለ ወገኖቼ። ደግሞ እንደው ዝም ብለን መስጠት እንደው ምን ከስርበት አይደለም። አንዳንድ ጊዜ ስናደርግ ነገራችንን እያየን፣ ዙሪያችንን እያየን፣ ያለንን እያየን፣ ሁኔታውን እያየን ምን ከስር ነው የሚመስለን። ግን መስጠት በረከት አለው። ደግሞ የመጀመሪያው ስንሰጥ እግዚአብሔር ይከብራል።
እግዚአብሔርን የምናመልክበት አንዱ ክፍል ነው። እግዚአብሔር ደግሞ የሚመሰገንበት ነው። እኛ ለእግዚአብሔር አምልኮ የምንሰጥበት ነው። እንደገናም ደግሞ ሌላው እግዚአብሔርን የሚያመሰግኑ በዚህ በተሰራላቸው በተደረገላቸው ነገር እግዚአብሔርን ያመሰግናሉ። ሰዎችም አይተው ይሄ ነው እግዚአብሔር ድሆችን የሚረዳ ለሰዎች ግድ የሚለው አምላክ ነው እግዚአብሔርን ሌሎችም አይተው ያመሰግናሉ። የሚደረግላቸው ሰዎች እግዚአብሔርን ያመሰግናሉ። የቅዱሳንን ጉድለት ይሞላል። ሁለተኛ ቆሮንቶስ ምዕራፍ 9 ላይ ምዕራፍ 8 ላይ ስለዚህ ነው የሚናገረው ጳውሎስ። እናንተ የምታደርጉት ነገር እግዚአብሔርን የቅዱሳንን ጉድለት መሙላት ብቻ አይደለም፣ እግዚአብሔርን በብዙ ያከብራል ይላል። በብዙ እግዚአብሔር እንዲመሰገን ያደርጋል። እግዚአብሔር ይከብራል በመናደርገው ነገር። ሰዎች እግዚአብሔርን ያመሰግናሉ ማለት ነው። የቅዱሳንን ጉድለት ይሞላል፣ የብዙዎችን ችግር ይሞላል። ወገኖች በእኛ ምክንያት ሰዎች ተነስተው ስታዩ፣ ተሻግረው ስታዩ፣ ተጽናንተው ስታዩ፣ እግዚአብሔርን ሲያመሰግኑ ስታዩ እግዚአብሔር ይባረክ። ሌላው ደግሞ በዚህ በመስጠት አገልግሎት ውስጥ በዚህ በድሆች አገልግሎት ውስጥ ብድራት አለው። እግዚአብሔር ይከብራል፣ የቅዱሳንን ጉድለት ይሞላል፣ ብድራት አለው። ምሳሌ 19:17 ላይ ለድሃ የሚራራ ለችግረኛ የሚራራ ለእግዚአብሔር ያበድራል፣ ብድራቱን እግዚአብሔር ይከፍለዋል ይላል። ብድራት አለው። ሁለተኛ ቆሮንቶስ ምዕራፍ 9 ላይ እንደዛ ነው የሚለው። ለዘሪ ዘርን ለሚበላ መብልን ይሰጣል ይላል። በብዙ የሚዘራ በብዙ ያጭዳል ይላል። እንደው እሱን ክፍል ብታነቡት በጣም የሚገርም ክፍል ነው። ይበዛል ይላል። ጸጋ አብዝቶ ጸጋ ይሰጣቸዋል ይላል። እንደገና ድጋሚ የምትሰጡትን አትረፍርፎ ይባርካቸዋል፣ ያበለጽጋቸዋል ይላል። ስትሰጡ ትበለጽጋላችሁ። መርህ ነው ይሄ። በቃ እኛ ለመባረክ አንሰጥም። ትእዛዝ ስለሆነ አምልኳችን ስለሆነ ኃላፊነታችን ስለሆነ እንሰራለን። ግን እያጎደልን አይደለም። ለእግዚአብሔር ብድር የሚመልስ አይደል? ለዛውም ታማኝ ተበዳሪ ነው እግዚአብሔር። አይገርማችሁም? ታማኝ ብድር የሚመልስ ነገር አይደል? ያበድራል። እኔ አንድ ጊዜ ይሄንን ድንገት አንዳንድ ቀን የሆነ የሚከፋችሁ ነገር የለም? የሆነ ድንገት የምታዝኑበት ጊዜ ይኖራልና አንድ ቀን ዝም ብሎ ውስጤ ክፍት አለኝ እና የሆነ በቃ መቁጠር ጀመርኩ። አንዳንድ ነገር እንደዚህ ሁኜ እንደዚህ ሳልሆን እንደዚህ ምናምን እያልኩ ስቆጥር ድንገት ይሄ ቃል ፈሰሰ በውስጤ። ምን አገናኘው እኔ አሁን ከኔ ካለውበት ሁኔታ ጋር የቃልና ክፍሉን ሳነብ ለካኔ እየከሰርኩ አይደለም ያጠራቀምኩ ነውና እግዚአብሔር ካዝና ውስጥ ባለጸጋ ነኝ። ለካኔ ባዶ አይደለሁም። እንዴት ውስጤ ደግሞ የሚገርማችሁ ቀኑ ዓርብ ነው ትዝ ይለኛል። ቅዳሜ አንድ የሆነ መራመድ የማይችል ልጅ ማዚ ያለች እዚህና እናቱ በ20 ምናምን ዓመቱ እናቱ አዝላው ነው የምትንቀሳቀሰው። ከጊዜ በኋላ እንደዛ ይሆነው እና ዊልቸር ፈልገን ለምነን አግኝተንለት እሱን ቅዳሜ ይዘን እንሄዳለን። እሱ ሁሉ መጣልኝ። አሁን ይሄው ሌላም ስራ እግዚአብሔር እንደዚህ አይነት ክብር ለእግዚአብሔር። እሱን ሁሉ አሰብኩ። ይሄው ያጠራቀምኩ ነው። እኔ እየከሰርኩ አይደለም። ጌታ ይባረክ። ክብር ለእግዚአብሔር ይሁን። እግዚአብሔር የሚባርክ አምላክ ነው ወገኖቼ፣ የምናጎልበት አይደለም። ሃሌሉያ። ይሄንን በዚህ በኔ ህይወት በዘመኔ አይቻለሁ። ሲጎልብኝ አላየሁም። ሳተርፍ ነው ያየሁት። ሲባርክ ነው ጌታ ነው ያየሁት። እስኪ ስጡ፣ እግዚአብሔር ይባርካል። የሚባርክ አምላክ ነው። ታማኝ ነው እግዚአብሔር። አብልጦ አትረፍርፎ ጸጋን ይሰጣል። ጽድቃችሁ ይትረፈረፋል፣ ጸጋችሁ ይትረፈረፋል። ምዕራፍ 9 ሁለተኛ ቆሮንቶስ የምትሰጡትን አብዝቶ እግዚአብሔር ያበለጽጋችኋል ነው የሚለው። ብትሰጡ ትባረካላችሁ። እግዚአብሔር የሚባርክ አምላክ ነው። ይሄ ነው ወገኖቼ በዚህ አገልግሎት ስንሳተፍ በረከት ውስጥ ነው። እና እኔ አሁን አንዳንድ ነገር ሳስብ እኔ የበረከት መንገድ ላይ እንዳለው ስለገባኝ ነው። አሁን አንዳንድ ጊዜ ሁኔታውን ሳይ ምናምን ጨነቃለሁ። እነዚህ አገልጋዮች በጣም እንደዚህ ይጨነቃሉ፣ ሰዎች እንደዚህ ይጨነቃሉ። እኔ እንኳን ያው በረከት መንገድ ላይ እንዳለው ስለማቅ ምንም አልጨነቅም ነገር አስቤ።
እያልኩ ነበር ሰሞኑን። ያለሁት በበረከት መንገድ ላይ እንዳለው አውቃለሁ። ምንም የለኝ፣ በካዝና ይኖር አልኖረ በቃ እግዚአብሔር ስለኔ ኃላፊነት እንደወሰደ ያለኝን ወስዳለሁ። ምንም አልጨነቅም። ካለችኝ እንደዚህ አደርጋለሁ። የበረከት መንገድ ላይ ወገኖቼ፣ በዚህ በረከት መንገድ ላይ እንድንገባ እግዚአብሔር ይፈልጋል። በየመንገዱ ነው እግዚአብሔር የሚባርከው። የእግዚአብሔርን ስራ ግድ የሚለው ነገር ግድ ካለን ይህንን ልብ ከራራን እግዚአብሔር ይቀድማል። በነገራችን ላይ እግዚአብሔር ይመጣል። ጌታ የተባረከ ይሁን። ሕያው ምስክር ነን እኛ። ጎሎብን አያውቅም። እኔ ብዙ ሰዎች ሲባረኩ አይቻለሁ። በመስጠት ወገኖቼ ኪሳራ የለም። ድሮ እኔ አስራት እንኳን ለመስጠት እጨነቅ ነበር። ያለችኝ ነገር በቃ ይችን ምናምን ስድገድ ቀዳዳ ልክ ቃሉ እንደሚለው ማዝ ነገር እኔ በቃ ስዳህይ ነው ያየሁት። ግን ስታመን እግዚአብሔር ነገርን ሲሞላ ነው ያየሁት። የሚባርክ ነው እግዚአብሔር። የመርህ አምላክ ነው እግዚአብሔር። እንደ ቃሉ የሚሰራ ነው። እዚህ የምናያቸው የተባረኩት ብዙ የተባረኩ ሰዎች ትውልዳቸውን ጌታ ይባረከ፣ ኑሯቸውን ይባረከ፣ ጤናቸውን ይባረከ፣ ነገራቸውን ይባረከ፣ በመስጠት የተባረኩ ሰዎች አሉ። እግዚአብሔር የሚባርክ አምላክ ነው። ሃሌሉያ። ብዙ ነገር እናተርፍበታለን። የሰዎችን ህይወት እናተርፍበታለን። ሰዎችን ለእግዚአብሔር መንግስት እናተርፍበታለን። በረከት ለቤታችን ለኑሯችን ብቻ አይደለም፣ ሰዎችን እናተርፋለን ለእግዚአብሔር መንግስት። ወንጌል በር ነው። በዚህ አገልግሎት እዚህ ምስክርነት ስትሰጥ አይታችኋል። አንድ እህታችን አይደል ልጇን የምጥልበት ተጨንቃ ሄዳለች። ሌላም ቦታ ሄዳ ስትመጣ ጌታን አየችው። ይሄን ጌታ እቀበለዋለሁ አለች። ሚራራ ጌታ፣ ከነ ልጄ የተቀበለኝ ይራራልኝ ያበላኝ ጌታ ነው አለች። ሰዎችን ለእግዚአብሔር መንግስት እናተርፍበታለን። ኑሮ፣ ጤና፣ ሰላማቸውን፣ ሳቃቸውን እናተርፍበታለን። ሳቅ ደስታቸውን እንመልስበታለን። ወገኖቼ ስናያቸው፣ ስንቀበላቸው፣ ስንራራላቸው ለካ ሰው አለኝ ይላሉ፣ ይጽናናሉ። ጌታ የተባረከ ይሁን። ሃሌሉያ። ኢየሱስ ለዘላለም ጌታ ነው። እዚህ አገልግሎት ሌላው ተግዳሮት አለው ወገኖቼ። ተግዳሮት እናስብ። አንዳንድ ጊዜ ተግዳሮታችን ጥቂት ያለኝ ነገር ትንሽ ነው አይበቃኝም የሚል ነው። ይሄ ቀደም ያልኩት ጌታ ኢየሱስ ክርስቶስ የሚበሉትን እናንተ ስጧቸው ሲል ምን አለን? ትንሽ ነው ያለን። ስንት አላችሁ? ትንሽ ነው። 2 ዓሣ 5 እንጀራ ለስንት ይበቃል? ለስንት ይበቃል? አምጡት ያለው ጌታ ኢየሱስ አምጡት ብሎ አበዛው። እና አንዱ ተግዳሮታችን ያለንን ነገር ማየት ነው፣ አቅማችንን ማየት ነው። እንዳልኳቸው ነው ወገኖቼ፣ እግዚአብሔር ልባችንን ነው የሚፈልገው። አቅሙ የሱ ነው። ሌላው ተግዳሮት አንዳንድ ጊዜ ሰዎች ራሳቸው የሰዎችን ሁኔታ፣ ሰዎች ደክመን አለመለወጣቸው፣ የሰዎች ሁኔታ ራሱ ተግዳሮት ነው። አይለወጡም። ደክማችሁባቸው፣ ለፍታችሁባቸው አይለወጡም። እኔ ለዚህ ነገር መልስ መድኃኒት የሚሆነው እኛ ራሳችንን ማየት ነው ወገኖች። ሰው በጣም አስቸጋሪ ፍጥረት ነው። እኔ እንደው እግዚአብሔር ወፍ ብሎ የማይወረውረን ስለሆነ እንጂ እንትናችን ነው የሚለያየው። አሁን ይሄ ችግራችን እንደው አጥፊነታችን ጥፋቱ ነው የሚለያየው እንጂ ሁላችን አስቸጋሪ ነን። ሰው የተባለ ነገር አስቸጋሪ ነን። አንዳንድ ጊዜ እንደዚህ ሲደክማችሁ ራሳችሁን በእነሱ ውስጥ እዩ። ስንት ታግዞን ነው እግዚአብሔር፣ ስንት ምሮን ነው ጥሎን ሄዶ ሌላ ሰው ፍለጋ ሄዷል። እኛኑ ተሸክሞ አይደለ በእኛ የሚሰራው እግዚአብሔር። እንደው ተመችተን ነው? ምንም ምርጫ የለንም። አንድ ጊዜ አንድ እህት ብዙ ደከምንባት፣ ለፋን እና ምንም እኔ ደከመኛውንስ አልኩት ጌታና 3 ልጅ አላት። ልጆቿን ከሌላ ቦታ አምጥተን እዚህ ቤት ተከራይተን የቤት ኪራይን ከፍላለን እያስተባበርን፣ እናንተ ክፈሉ፣ እናንተ ቀለብ አምጡ እያለ ምንም ከዛ ቤት የሚያከራዩትን እንትን ብለን እንደዚህ አስከፍሉ አትጨምሩ እያለ ትምህርት ቤት አትልክም ልጆቹ። ለምን ነው ማትልከው? ምቋጥረው የለኝም ለልጆቹ። እሺ አንቺ ቋጥሪ፣ ስምሪ በቃ ምሳ ቋጥሪ። ስምሪ ተቋጥራለች ምሳ። አሁንም ልጁን አትልክም። አልሄድኩም ትምህርት ቤት። ለምንድን ነው ማትልኪው?
ልጄኔ ማን ያዝልኝ ትንሿን እና ረኪታው ምንድነው? ከዛ አንድ ቀን ስሚ እኛ ይሄ ሁሉ ዋጋ ምን ከፍለው ለነዚህ ልጆች ብለን ነው። እነዚህ ልጆች በስርዓት ማትይሽ ከሆነ ትምህርት ቤት ማትልቂ ከሆነ ምን እናድርገው በሙሉ ነው የምናቆመው አልኳት። ከዛ መጣ እዚህ ትጮሃለሽ እንደዚህ አለች። በቃ እንደዚህ ልታረግ ነው እንደዚህ ልጆች እኮ ያንቺ ናቸው። እና ታዲያ እንዴት ምን ይሆን ታዲያ? አንድ ጊዜ አንድ እህት ህልም አየች ማለት ነው። እሱን ነው ልነግራችሁ የፈለኩት። የፈለገ ቢደክመን የፈለገ ቢታክተን እግዚአብሔር በቃ ልባችን እንድናሰፋ ነው እግዚአብሔር ይፈልገውና ህልሙ ምንድነው መሰላችሁ? በዛ ወቅት እንደበደከመኝ ሰዓት እዚሁ አብራን የምታገለግል እህት ናት። ምንድነው ህልሙ? ካፌ ውስጥ ነው ያስተናግዳለሁ። ያስተናገድኩ ካፌው የኔ ነገር ነውና የኔና ያስተናገድኩኝ የሚስተናገዱ ሰዎች የሚመጡት ቆሻሻ ያለ ልብስ የለበሱ ቀለም ይሰሩ ቀለም ሲቀቡ ሲሚንቶ ምናምን እንደዚህ ከነቱታቸው መጣው። መቼም ወደ ቤት ስትሄዱ ወደ ምግብ ቤት ስትሄዱ ቀይራችሁ ነው አይደል የምትሄዱት? የሥራ ልብስ ምናምን ከነ ልብሳቸው መጣው ወንበር ላይ ቁጭ ይላሉ። እና አንቺ ትበሳጫለሽ ወንበሩን አቆሸሹት ምናምን ስትይ ሰውየው ነው አንዱ እንደዚህ ቁጭ ብሎ እንትን ላይ ስሚ ይሄ እኮ የንግድ ፍቃድ የተሰጠሽ እኛን ለማገልገል ነው። ምንም አይመስለውም። ከዛ አንድ ሴት መጣና ደግሞ ሻይ ቀርተ ተሰጫት ሻይው ጠረጴዛ ላይ ድፍት ወይ ይችማ ማን እንደሆነች አውቂያታለሁ አልኩኝ። በቃ ሻይ የደፋችሁ ማን እንደሆነች አውቂያታለሁ። ይቺ እንዳያደከመችኝ በጌታ በኢየሱስ። ሰውየው ያንኑ ነው የሚናገረው። አሁን ያንኑ እኛን ሻይ የሚደፋውን ከነቆሻሻው እየመጣ ልብስ ቀይሮ አይመጣም እንዴ? የተሰጠውን በስርዓት አይጠቀምም እንዴ? አያመሰግንም እንዴ? አያመሰግኑም። አንዳንድ ሰዎች ከሰጣቸዋቸው ይልቅ የቀረባቸው የሚያስቡ ሰዎች እንዳለ የሚያስቡ ሰዎች አሉ። ግን ምንም አማራጭ የለም። የንግድ ፈቃዱ ጸጋው ነው። ያለበለዚያስ ይወሰዳል። ልክ እንደዛ መክሊት እኮ ነው ታውቃላችሁ አይደል? መክሊት እኮ ተጨማሪ ብር እኮ አይደለም፣ ስራ እኮ ነው የተሰጠው። ላተረፈው የቀበረው ተወሰደበት ነው የሚለው። በቃ ቤተክርስቲያን ድሆችን ማገልገል ጸጋ። ለዚህ ነው ወገኖች እኔ በዚህ አጋጣሚ እግዚአብሔር ይባርካት ይችን ቤተክርስቲያን ይህን ጸጋ ስላከበረች። እውነቴን ነው የምላችሁ። የሚሰራው ለዚህ እኮ ነው። ብዙ ስራው ያየነው የተሰራው በቃ እንደዚህ ስፍራ ስለሰጠች ነው። መሪዎች እግዚአብሔር ይባርካችሁ። ለዚህ አገልግሎት ልባችሁን እግዚአብሔር ስላሰፋ እግዚአብሔር ይሰራል። ጸጋ ነው የሚሰራው። በቃ የተሰጠንን ምንም ማድረግ አትችሉም። ስራ አትቀይሩም። እግዚአብሔር ቀይሮ የት ሄደ? ሌላ ፍለጋ ሄደ። እኛ ነው እያስተካከለ በእኛው የሚሰራው እየታገሰ። ሰዎችን ከመታገስ ውጪ ከመሸከም ውጪ ምንም አማራጭ የለም። ተግዳሮታችን አንዳንድ ጊዜ እንደዚህ ነው። አለመታመናቸው ሰዎች አንዳንድ ጊዜ አሁን ያለንበት ጊዜ ደግሞ በጣም ከባድ ነው። ሰዎችን እንረዳለን ብላችሁ ብዙ አደጋ ሊደርስ ይችላል። እኔ በቅርብ በዚህ በሁለት ሳምንት ውስጥ ከቤት ወጥቼ እዚህ ቡልቡላ ከቤት ወጥቼ ስመጣ ልክ ቡልቡላ ቃሊዮት ፊት ለፊት ላይ ልክ አልፌያት ከሄድኩ በኋላ የሆነች ሴት ቁጭ ብላ ልጅ አዝላ ታለቅሳለች። አላየኋትም ነበር እና አልፌ ከሄድኩ በኋላ ነው ድንገት ዘወር ስል ምን ሆነሽ ነው ስላት ነገረች። ችግሯ እንደዚህ ሁኜ ባለቤቴ ጥሎ ሄዷል። ሁለት ልጆች አሉኝ። አበላው ታለቅሳለች። ሰማኋት በጣም ታሳዝናለች። ልጅ እንደዛ አዝላ ቁጭ ብላለች። ከዛ ሰማኋት እያወራኋት እያለ ሌላ አገልጋይ የቡልቡላ ቃሊዮት አገልጋይ መጣ። አወራሁት። ምንድነው እሱ አወራት እያወራት እኔ የማስበው ምንድነው የማደርገው ነው። ምንድነው የማደርገው? ምንድነው የማደርግላት? ምን ላርጋትና ምን አሰብኩ? ወደ ቸርች ይዣት ልምጣ። አወራለሁ ከአገልጋዮች ጋር የለት ነገር ምን ሰጠው ነገር አለ። ከዚህ ቀጣይ ደግሞ ምን እናደርገው ነገር ካለ ጌታ የሚለን እናደርጋለን ብዬ ልክ ከጨረሰ በኋላ በቃ ተነሽ ስላት ስማ ምን የሆነ እንዴት ዘላ ግሬ ላይ ተጠመጠመች። እኔ ያ የነበረው ርህራይ ወደ ድንጋጤ ወደ ፍርሃት ተቀየረ። እንዴ ጥምጥም ብላ እጄን ይዛ እጄን ትስማለች። ምን ትላለች? እሷ ከደስታዋ ብዛት ነው። ምን ትላለች? ቀና ብላ እግዚአብሔር ነው የላከሽ ሂጂና እያለቀሰሽ ነው አለሽ።
ሂጂ ድረሽላት አለሽ እግዚአብሔር ትላለች። እኔ እሱንም እሰማለሁ። እንደገና መጠምጠሟም ደግሞ ስጋት ልታደነዝዘኝ ነው እንዴ? እውነቴን ነው የምላችሁ። ከዛ ብድግ አለችና እንዴ ብዬ ተመለስኩ። ከዛ ተሴ ብዬ ጠርቼ ወደ ቸርች ወዳው ምን አሰብኩኝ? ይዣት ልመጣ የነበረው ሐሳቤን ቀየርኩ። ግን መርዳቴን አልቀየርኩም። ወደ ቸርች ይዣት ገብቼ ለምን አናወራትም የሚል ሐሳብ ይዣት ገባሁ። ቃሌዎት ቡልቡላ ቃሌዎት አወራኋት። ማውራት ምክንያቱም የሆነ ነገር አስነክታኝም ከሆነ በዚሁ ያልፋል ምናምን ጊዜ መግዛት አለብኝ ብዬ ማለት የምር ነው ምላችሁ። ፍርሃቴን ነው ምላችሁ። ሰውን ለመርዳት በጣም ከባድ ነው በሆነ ሰዓት። ግን ምንም ነገር ሊይዘን አይገባም ወገኖች። በቃ አማራጭ መፈለግ ነው። ከዛ አወራን እና ተሰቁጭ በል ብዬ ከሱ ጋር አወራን ስናወራ ሐሳቤን ምን አልኩ? ያለኝ ነበረኝ። ጌታ ደግሞ ነበረኝ ሰጠኋት። ይሄን ቤት ኪራይ ሂጅ ክፈይ፣ ከዛ በዚህ ትራንስፖርት ሂጅ ብዬ ለብቻ ትራንስፖርት ሰጠው። ቀጥ ብለሽ የመጣሁት ከመገናኛ ነው ብለኛች። በዚህ በ93 በመጣሽበት ባስ ወደ ቀኝ ወደ ግራ ሳትይ ብያት ሂጅ ብዬ እኔ ከኋላ ሳያት ቀጥ ብላ በባስ ተሳፍራ ስትሄድ አየኋት ማለት ነው። የሚገርማችሁ የዛን ቀን ደጉ ሳምራዊ የሆንኩ ነው የተሰማኝ። በቃ ሃሌሉያ። እኔ ይኸው እነ ሙሌ ምስክር ናቸው። እነ ምስክር መጥቼ ነገርኳቸው። ዛሬ ደጉ ሳምራዊ ነው የሆንኩት አልኳቸው። አላለፍኳትም፣ ችግሩም አልያዘኝም ወገኖቼ። በቃ እግዚአብሔር መንገድ ያሳያል። ተባኮ ነው እግዚአብሔር የሰጠኝ። ሴትዮዋ አልመጣችም። ከዛ በኋላ ነይ ብያታለሁ። በቃ ችግሯ በዛ ነው የተፈታው ማለት ነው። በቃ አስፈላጊው ነገር አግኝታለች። እግዚአብሔር ይመራል። እንዲህ አይነት ነገሮች በህይወታችን አሉ። ነገር ግን በፍጹም ይሄ ነገር ሊይዘን አይገባም። ተግዳሮቶች አንዱ የሰዎች ሁኔታ ያለን ነገር ትንሽ ነው የሚል የሰዎች አለመታመን፣ አለመለወጥ፣ አለመቀየር አንዱ ተግዳሮታችን ነው። ሌላው ሰይጣን ራሱ ክፉ ነው ወገኖቼ። ራሳቸውን ሰዎቹን ጠላት አድርጎ ሊያስነሳቸው ይችላል። ሰው ለራሱ ጠላት ነው ብያለሁ እኔ በአገልግሎት። አንዳንድ ጊዜ በጣም ከባድ የምትረዷቸው ሰዎች እንደው ስለረዳኋቸው የሚያመሰግኗቸው ብቻ አይደለም፣ የሚያመሰግኑ አሉ። ጠላቱ ነው ሊነሱ ሁሉ ይችላሉ። ሰይጣን አይፈልግም፣ ሰዎች እንዲረዱ አይፈልግም፣ እንዲወጡ አይፈልግም። ጉስቁልና ማጎሳቆል ነው የሚፈልገው፣ ማንከራተት ነው የሚፈልገው። እፎይ ብላችሁ ወሩራችሁ እንድትሄዱ እናንተን ያደርጋል። እነሱን ራሱ ጠላት አድርጎ ያስነሳል። መቃወም አለብን። እልክ በቃ እኔ አንዳንድ ጊዜ ከሰይጣን ጋር ነው። በቃ እኔ ስለገባኝ ነው ምናምን እላለሁ። አንዳንድ ጊዜ እነሱ እንደዚህ መተው ምናምን እኔ ለምን የመስመር አልቆርጥምልና በኋላ እንደገና አይ እነዚህ ልጆች ሊያስቀር ነው አይደል እላለሁ። ሊያስቀራቸው ነው ከዚህ በረከት ሊያጎላቸው አይደል። ብዙ ጊዜ እንደዚህ አይነት ሊያበራቸው የነበረ እኔ ፈልጌ አሁን እዚህ ጋር የምታዩዋቸው በጣም የሚያሳሱ ልጆች አሉ። አጥፍቷቸው ነበር አንድ ጊዜ። እነሱ ምስክር ናቸው። ፈልጌ ቤታቸው ሂጄ አምጥቻለሁ። ልክ በር ሲከፍት እግዚአብሔር የሚረዳቸው ሰው ሲዘጋጅ እነሱ ጠፍተዋል። ፈልጌ ሀና ማርያም ሂጄ ፈልጌ አንድ የጎረቤት ስልክ በሷ ያችን አላቃትም በምልክት ምናምን ይሄው እግዚአብሔር ነገራቸውን ለወጠ። የቤተ ክርስቲያን በረከት ናቸው። አሁን ክብር ለእግዚአብሔር ይሁን። እንደዚህ መናጠቅ አለብን። ይህንን አልፈን እንድንሄድ እግዚአብሔር ጸጋ አለ። እግዚአብሔር ደግሞ አሳልፎ የማይሰጥ አምላክ ነው። ምንድነው የሚያስፈልገን? ይሄን አገልግሎት ወገኖቼ ከኛ ልባችንን ማስፋት ነው። ልባችንን እናስፋ። የጌታ ልብ ሊኖረን ይገባል። ሌላው እግዚአብሔር ነው የሚሰራው በህይወታችን። ክብር ለእግዚአብሔር ይሁን። ሃሌሉያ። እንራራ፣ ለወደቀው እንራራ። አልፈነው አንሂድ። ያለንን እናካፈል። በነገራችን ላይ ክርስትና ማካፈል ነው። ከትርፋችን አይደለም ምንሰጠው፣ ማካፈል ነው። ያለንን ነው የምናካፍለው። እኔ አንዳንድ ጊዜ ቁጭት አለኝ። የነጮችን ታሪክ ስንሰማ የኛን የቤት ስራ ነው መተው የሚሰሩልን። ያን ሳምራዊ አይታቸዋል። ካህኑ አልፎ ሄደ፣ ሌዊ አልፎ ሄደ። ወገኖቹ እኮ ናቸው። ምናልባት አገልጋዮቹ ናቸው።
ምናልባት የሰፈሩ ሰዎች ናቸው አልፈው ሄዱ። ያልተጠበቀ ሰው ሳምራዊ አምጥቶ እግዚአብሔር ይህን ሰው አነሳው። እግዚአብሔር ይሰራል። ሰው ይልካል። እግዚአብሔር ያልተጠበቀ ሰው ይልካል። ያልተጠበቀ ሳምራውያን የማይተባበሩ የሚጸየፏቸው አይሁዳውያን በሰፈራቸው በመንደራቸው የማያልፉ ምናልባት እንደው ይሄ ሳምራዊ ቢሆንስ ወድቆ አልፎት ይሄድ ነበር አንስቶት ይሄድ ነበር በያስብ ያቃል። እግዚአብሔር ያልተጠበቀን ሰው አምጥቶ ሊያጽናና ሊሰራ ይችላል። እኔ ቁጭት አለኝ ሁሉ ጊዜ የኛን የቤት ስራ ከውጭ መተው ነው የሚሰሩልን። ስለተረፋቸው ወገኖቼ ስለተባረኩ አይደለም። እኛ ታሪካቸውን እንሰማለን። ቁርሳቸውን እንደሚልኩ የኮምፓሽን አገልግሎት እንሰማለን። ቁርሳቸውን ነው ምሳቸውን ነው የሚያካፍሉት። የተባረኩት ስለሰጡ ነው ወገኖቼ። እነሱ ስራችንን ብቻ አይደለም የኛን ኃላፊነት ብቻ አይደለም በረከታችንንም ነው የወሰዱት። ተባርከዋል። አባቶቻቸው ዋጋ ከፍለዋል። አፍሪካ ውስጥ መጥተው ኢትዮጵያ ውስጥ ወንጌልን ይዘው ሲመጡ ትምህርት ቤት እየከፈቱ ሆስፒታል እየከፈቱ የውሃ ጉድጓድ እየቆፈሩ እያበሉ እያካፈሉ ነው ወንጌልን ያስፋፉት። ኢትዮጵያ መጥተው አፍሪካ መጥተው የሞቱ አባቶች አሏቸው ዋጋ የከፈሉ ስለ ወንጌል ዋጋ የከፈሉ ወንጌልን ሲሰሩ ደግሞ እያካፈሉ እየተቆረሱ ዛሬ ይሄው ትውልዳቸው ተባርኳል። እኛ ዛሬም ፈላጊ ነን ወገኖቼ። ያለንን እናካፍል፣ ልባችንን እናስፋ። ብዙ ነገር አይደለም ትርፍ ነገር አይደለም ያስፈልጋል። አንዳንድ ሰዎች እኔ ፀሐይ ቆይ እንደዚህ እግዚአብሔር ይባርከኝና ይላሉ። ይሄንን አገልግሎት በጣም ነው በጣም ሸክም አለኝ የሚሉ ሰዎች አሉ። ሸክም አለኝ በጣም እኔ ጥማቴ ጮቴ በጣም የሚገርም ብዙ ነገር ያላቸው ሰዎች እንደዚህ የሚሉ ሰዎች አሉ። እግዚአብሔር ይባርከኝና ይሄንን አገልግሎት እደግፋለሁ። በፍጹም የበረከት ምንጭ ራሱ ማካፈል ነው። ስንሰጥ ነው የምንባረከው። የተባረኩት ይሄው በረከታችንን የወሰዱት ዋጋ ከፍለው ነው አካፍለው ነው። ሃሌሉያ ጌታ ይባረክ። እግዚአብሔር ይሄን ያደርጋል። ዛሬ እግዚአብሔር በዚህ መንፈስ ይባርከናል። ጌታ ይባረክ ወገኖቼ። መልእክቴን ሳጠቃልል ሁላችንም እንዳቅማችን ባጠገባችን በዙሪያችን ያሉ ሰዎችን እንደምንረዳ ይታወቃል። ቤተሰብና ምንረዳ ሰዎች እንኖራለን። ምናስተምር በአካባቢ ያለ በግላችን ምንረዳ እንኖራለን። ግን ቤተክርስቲያን ይህን አገልግሎት በዚህ አገልግሎት ቤተክርስቲያን መበርታት አለባት። ለመስራቸው እግዚአብሔር ብዙ ይከብራል። ወንጌል ይሰራል። ይቺ ቤተክርስቲያንን ብናግዝ ያለንን በማካፈል ቤተክርስቲያንን በዚህ አገልግሎት ብናሳድግ እኛ ከምንሰራው የበለጠ ቤተክርስቲያን ብዙ ስራ ትሰራለች። ለአካባቢው እግዚአብሔር ይታወቃል። በቀደም ወረዳ ይጄ ነበር ሴቶችና ህፃናትና እንረዳለንና የምስጋና ወረቀት ሊሰጡን ሲያመሰግኑ ነበር ሰራተኞች እዛ ያሉት በጣም ከልባቸው ሲያመሰግኑ አንድ ሽማግሌ ምናሉ የአረጋውያን ተወካይ ናቸው እነሱም ስለሚረዱ እና ምናሉ ሰሙና ምናሉ መጨረሻ ላይ እኔ አሉ እዚህ ሰፈር ይኖርኩ ነኝ አሉ። እቺ ቤተክርስቲያን ለቦሌ ሚካኤል ሜቄዶንያ ናት አሉ። አይገርማችሁም? እኔ ሜቄዶንያ የቦሌ ሚካኤል ሜቄዶንያ ብያታለሁ እቺን ቤተክርስቲያን አሉ። አሁን በዚህ ሳምንት የሚቀጥለው ሳምንት ነው የሰማሁት። እኔ ከኮምፓሽን ጀምሮ ማለት ነው ከድሮ ምንም የሌላቸው ሰዎች እንጀራ ሲበሉ አይቻለሁ አሉ። ተምረው ትልቅ ደረጃ ሲደርሱ አይቻለሁ። እኔ ምን አይነት ቤተክርስቲያን ናት አሉ። በቃ ምን አይነት እኔ አይቻለቅም። የሰፈሩ እንዲህ ጥላ ነው ያደረጋት አሉ። እግዚአብሔር እንደዚህ ነው ስሙ የሚወጣው። ቤተክርስቲያንን ብንረዳ በዚህ አገልግሎት ትቆረሳለች። ብዙ ሰዎች ወደ እግዚአብሔር መንግስት ይመጣሉ ያመልጣሉ። ስለዚህ ሁላችንም በዚህ አገልግሎት ውስጥ እንግባ። በዚህ የበረከት መንገድ ውስጥ እንግባ። ባለፈው አመት ይሄን ብዬ ልጨርስ። ባለፈው አመት ትልቅ የቢሊ ግርሃም የዚህ የወንጌል አገልግሎት ነበር አይደል? እኔ ማንነኝ ነበር የሚለው አንድ እንትን ነበር። እኔ እንድሪያስ ነኝ። ምን ማለት ነው? አጠገቤ ላለው ሰው ወንጌልን የመናገር ኃላፊነት አለብኝ። እንድሪያስ ሄዶ ወንድሙን አይደል ያመጣው? አጠገቤ ላለው ሰው ወንጌል ላልሰማ የመናገር ኃላፊነት አለብኝ ነው። እኔ ስለ ታላቁ ተልእኮ ነው ይሄን የሚናገረው። ታላቁ ትእዛዝን እንጨምር። እኔ እንድሪያስ ነኝ፣ ወንጌልን እናገራለሁ። እኔ ደጉ ሳምራዊ ነኝ፣ ያለኝን አካፍላለሁ፣ ባልንጀራዬን እንደራሴ ወዳለሁ። ጌታ ይባረክ።
በዚህ መንፈስ እግዚአብሔር ይሙላል። ሃሌሉያ! እግዚአብሔር ይችላል ወገኖቼ። ክብር ለእግዚአብሔር ይሁን። እግዚአብሔር ደግሞ ያምናል ወገኖቼ። እኔ ይችን አንድ ምስክርነት ልንገራችሁና ልጨርስ። አንድ በቅርብ ብዙ ነገር ነው እግዚአብሔር የሰራውን ነገር ብናገር እግዚአብሔር እንዴት እንደሚያምን ስንሰራ ስንንቀሳቀስ እግዚአብሔር እኛን አምኖ እንዴት ትልቅ ስራ እንደሚሰራ መጽሐፍ ቅዱስን በጥቂት አመነ በብዙ ይሾማል ነው የሚለው። እና እግዚአብሔር ሰዎችን እንዴት እንደሚልክ በጣም የተደነቅኩበት አንድ 2 ልጅ መንታ ልጅ ይዛ ከክፍለ ሀገር መጣ ነው ለሕክምና። ድንገት የሕክምና ጊዜው አለፈና ያላት የያዘችው ነገር አለቀ እና መታ የትራንስፖርት ነው የጠየቀችን። ትንሽ ብር ነው የጠየቀችን እና በጣም ተዋክቤ ስለነበረ በቃ እንትን ላይ እኔ ቸልብያት መጨረሻ ላይ በቃ ሙጭጭ ብላ እግዚአብሔር ልኮኝ ነው አለች። እኔ እግዚአብሔር ልኮኝ ነው የሚለው ይሄ ለማባባት አይነት ነገር ነው። ምንም አልመሰለኝም። እኔ እግዚአብሔር ልኮኝ ነው። እኔ እግዚአብሔር የሚላክሽ ሰው የሚላክሽ እኛ የተቸገረን ሰው እንረዳለን። ልንረዳሽ ካስፈልገ እንረዳሻለን። ምንም ማመናፈስም አያስፈልግም አልኳት ማለት ነው። ከዛ በኋላ ምሳ ሰዓት ነበረ። ምሳ በላች። ምሳ ስትበላ ሲበሉ እኔ አሉ እንደው በመካከላችን በጣም ምን ያህል እንደተጨነቀች ያን ሰዓት ነው የገባኝ ማለት ነውና በጣም እንደተራቡ 2 ቀናቸው ነው ምግብ ከበሉ እና እንደውም ልጁ ወንዱ መኪና ውስጥ ሊገባ እህቱ ናት እንደዚህ ልብሱን ይዛ ያስቀረችው ብላኛለች መጨረሻና በጣም ደስ አላቸው። ምግብ በልተው ያን የትራንስፖርት አውጥቼ ልብስም ልስጣቸው ብዬ ልብስ ልሰጣቸው ገብቼ ልብስ እየመረጥኩ እንደዚህ ቆመው ለልጆቹ ምን ትላቸዋለች? ይሄው እኔ እኮ እግዚአብሔርን አውቀዋለሁ፣ የእግዚአብሔርን ድምጽ አውቀዋለሁ፣ እናንተ ናችሁ እንጂ እግዚአብሔር እየተናገረኝ እያልሽ የምታንከራትችኝ አላችሁኝ እንጂ ይሄው እግዚአብሔርን አውቀዋለሁ። አያችሁት አይደል? እግዚአብሔርን ስትል አንቺ ከምርሽ ነው እንደ እግዚአብሔር ልኮኛል ያልሽው አልኳት። ማለት ለኔ አይደለም ለልጆቹ ነው ስታወራ ያን ጊዜ ነው የደነገጥኩት። ከምርሽ ነው እንዴ? አዎ። እንዴት? ምን አለሽ? ከመገናኛ ቦሌ ሚካኤል ሂጂ ብሎኝ እግዚአብሔር ቦሌ ሚካኤል ሂጂ ብሎሽ። ከዛስ ልክ ከታክሲ ሰውርድ እየመራ ነው እዚህ ቸርች ያመጣኝ አለች። ከዛስ ሰኞ ቀን የመጣችሁ ማክሰኞ ነው ይሄ ቀን የሆነው። ትናንት መጣው ጥበቃዎች ማንም የለም ብለው አባረሩኝ። በዛን ሰዓት ነው ልጁ መሮት አንቺ ዝም ብለሽ ነው እግዚአብሔር ላከኝ እያልሽ የምታንከራትች ብሎ በጣም ርቦትም ስለነበረ መኪና ውስጥ ሊገባ የነበረው ያን ሰዓት ነው። እንደዚህ ጎትታ እህቱ ናት እንደዚህ ያዘችው አለች። ከዛ እንደገና ተመልሰን ሄደን ዛሬም እግዚአብሔር ሂጂ አለኝ። ስትመጣ እኛ እንደውም የጧት ዲቮሽን ጨርሰን ሁለተኛ ሙሉ ጊዜዎች ጸሎት አለን 4 ሰዓት 5 ሰዓት ከ4 ሰዓት እስከ 5 ሰዓት ያለውን ብዙ ስራ ሰርቼበታለሁ ሰዎችን አስተናግጄ እና ሁስቹ ወደ ኋላ ቀርቶ ስለነበረ ቢሮ ያገኘችው ሁሱን ነው። እሱ ጸልዮላት ምን ብሏት እኔ ተንበርክኬ ፀሐይ እንደዚህ የሆነ ችግረኛ መጥታለች ምናምን ሲል አረ በእናትህ እኔ አሁን የጸሎት ሰዓት ነው እኔ በጸሎት ሰዓት እንኳን አላርፍም እንደ ብየው እንደዚህ ነው ደንግጦ ሄደው። ከዛ በኋላ ነው ያነጋገርኳት። እሷ ግን ሞጨጭ በዛን ሰዓት እና እኔ በጣም ደነገጥኩ። እግዚአብሔር አምኖናል ማለት ነው አልኩ። አምኖናል ማለት ነው እግዚአብሔር ሂዱ ብሎ ላከ እግዚአብሔር። 2 ነገር ገረመኝ። አንደኛ እግዚአብሔር አምኖናል ማለት ነው በቃ። ሌላው እግዚአብሔር አሁንም ይናገራል ይመራል። አባቶቻችንን ሂዱ እንደሚል እግዚአብሔር አሁንም ይናገራል የሚለው በትክክል ነው የገባኝ። በኋላ ከየት እንደመጣች እኔ መጨረሻ ላይ ስጠይቃት በትክክልም እግዚአብሔርን እየሰማች የምትኖር ሴት ባትሆን ያለችበት ምድር ወንጌል ያለበት አይደለም። ሌላ ሀገር ነው ጌታን ተቀብላ ተጠምቃ እዛ ሄዳ በመከራ የምትኖር ናት። የሚገርማችሁ በድምጽ ነው የምትኖረው። ድሮ ያስተማሯት በስልክ እየጸለዩላት እያጥናኗት እና ጌታን እየሰማች ነው የምትኖረው። ካፏ የሚወጣው የጸጋ ቃል በጣም ነው የምትገረሙት። እንዴ ስትናገር ራሱ ትባረካላችሁ። ሃሌሉያ! እግዚአብሔር ታማኝ ነው። ሂዱ የት ይልካል እግዚአብሔር? ሰውን ይልካል። ያምናል ወገኖች። ይህንን ልብ እኔ ደግሞ ሳምራዊ ነኝ። በቃ ራራለሁ። እኔ አለሁ ለወንድሜ ሲወድቅ አነሳዋለሁ፣ አካፍላለሁ፣ ወንጌልን እናገራለሁ በሚል መንፈስ እግዚአብሔር ይባርከን።